እስራኤልና አሜሪካ በኢራን ላይ አስልተው ሰልተው ዶልተው አሲረው የከፈቱት ጦርነት ለሩሲያ፣ ቻይናና ሰሜን ኮሪያ ምንድን ነው? በተለይም ከኢራን ጋር ያላቸው ሶስቱ ሀገራት ቅርበት ቁርኝት ከዚህ አንጻር ጠንካራ መግለጫ አቋማቸውን ያሳያሉ ተብሎ ሲታሰብ እስካሁን ድረስ እምብዛም አይደለም። በእርግጥ የሩሲያ ሳይንቲስቶች፣ ሊቃውንት፣ ምሁራን ወደ ኢራን በመጓዝ የኒውክሌር ጦር መሳሪያ ለመስራት የሚደረገውን ጉዞ የሃይፐርሶኒክ ሚሳኤል ስሪቱንም ያዘመኑላት የሩሲያ ሊቃውንት ምሁራን መሆኑን ልብ ይሏል። ለማንኛውም ቻይና ስለ ኢራን ጦርነት ያላት አተያይ ያላት አቋም ምንድን ነው የሚለውን ነገር እንመለከታለን። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ መልካሙ ሚዲያ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ። የኢራን እስራኤል አሜሪካ ጦርነት የጨዋታው ዕቅድ ምንድን ነው? የኢራን ጦርነት ቻይናንና ምኞቷን እያወከ ነውም ይባላል። ቻይና በመካከለኛው ምስራቅ የጦርነት ድንጋጤ እስካሁን አልተሰማትም፣ አልበረዳትም፣ አልሞቃትም። ግን የማዕበሉን ድምፅ በሩቅም ቢሆን እየሰማች ትገኛለች። በአጭር ጊዜ ውስጥ ለብዙ ወራት በቂ የነዳጅ አቅርቦቶች ስላሏት እርዳታ ለማግኘት ወደ ጎረቤት ሩሲያ መዞር ትችላለች። ነገር ግን ቻይና ይህ የረዥም ጊዜ እቅድ ምን ማለት እንደሆነ ታስባለች። በመካከለኛው ምስራቅ ባላት ኢንቨስትመንት ብቻ ሳይሆን ለምኞቷም ጭምር ስትል በዚህ ሳምንት በሺዎች የሚቆጠሩ የኮሚኒስት ፓርቲ ተወካዮች በቤጂንግ እየተገናኙ ሲሆን ይህም በዓለም ላይ ሁለተኛው ኢኮኖሚ ፍጆታ ለረዥም ጊዜ የዘለቀ የንብረት ቀውስና ከፍተኛ የአካባቢ ዕዳን በመዋጋቱ ምክንያት ስለሚኖረው ሁኔታ የመንገድ ካርታ ላይ ለመወያየት ይገናኛሉ ተብሎላቸዋል። ሐሙስ ዕለት ቻይና የከፍተኛ ቴክኖሎጂና የታዳሽ ኢንዱስትሪዎችን ፈጣን እድገት ስታደርግም እንኳ ዓመታዊ የኢኮኖሚ እድገት ግቧን ከ1991 ዓ.ም ወዲህ ወደ ዝቅተኛው ደረጃ ዝቅ ብሎባታል። ቻይና ከኢኮኖሚ ችግር ለመውጣት ተስፋ አድርጋ ሊሆን ይችላል። ነገር ግን ከዩናይትድ ስቴትስ ጋር የንግድ ጦርነት ውስጥ በመግባቷ 1 ዓመት አሳልፋለች እና አሁንም በመካከለኛው ምስራቅ ቀጠና ውስጥ ከፍተኛ የመርከብ መስመሮችና ብዙ የኃይል ፍላጎቶቿን የምታቀርበውን የለውጥ ተስፋ እያጋጠማት እንቅፋት እያገኛት ነው። ጦርነቱ በቀጠለ ቁጥር በተለይም በሆርሙዝ ወሽመጥ የባህር መተላለፊያ በኩል ያለው የትራፊክ መጨናነቅ ከተዘጋ የበለጠ ጉዳት ሊደርስባት ይችላል። በመካከለኛው ምስራቅ ለረዥም ጊዜ የሚቆይ ብጥብጥና አለመረጋጋት ለቻይና አስፈላጊ የሆኑትን ሌሎች ክልሎች ያናጋቸዋል ሲሉ የሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባ የሆኑት ፊሊፕ ቬትለር ጆንስ ተናግረዋል። ለምሳሌ የአፍሪካ ኢኮኖሚዎች የባህረ ሰላጤው ካፒታል ከፍተኛና ቀጣይነት ያለው ፍሰት ተጠቃሚ ሆነዋል። የኢንቨስትመንት ማዕበሉ ከጠፋ ይህ የቻይናን ሰፊና የረዥም ጊዜ ፍላጎቶች ዘላቂነት የሚያዳክም አለመረጋጋትንም ያስከትላል። ይህ ማለት ቻይና በዓለም አቀፍ ደረጃ ካላት አሻራ አንጻር ከመካከለኛው ምስራቅ ባሻገር የምታደርጋቸው ኢንቨስትመንቶችና ገበያዎችም ለረዥም ጊዜ ስለሚቆይ ጦርነት ተጋላጭ ትሆናለችና እንደ ሌሎቹ ብዙ ሀገራት ሁሉ ቻይናም እንዲሁ ይህንን አዲስ ያልተጠበቀ ክስተት ትጠነቀቃለች፣ በእጅጉም ትሰጋለች። ቻይና እንደ ሌሎች ሰዎች ሁሉ እያሰበች ነው ብዬ አስባለሁ ይላሉ በኪንግስ ኮሌጅ ለንደን የቻይና ላው ኢንስቲትዩት ዳይሬክተር ፕሮፌሰር ኬሪ ብራውን። የጨዋታው ዕቅድ ምንድን ነው? አሜሪካውያን ያለምንም የጨዋታ ዕቅድ ወደዚህ አልገቡም። ግን ከዛ በኋላ እንዲህ ሲል አክሎ ተናግሯል። ምናልባትም ከሌሎች ሰዎች ጋር እነሱ ደግሞ ኦህ እግዚአብሔር ሆይ ምንም እቅድ ሳይኖራቸው ወደዚህ ጉዳይ እንደገቡ ያስቡ ይሆናል። እሺ ወደ ሌላ ነገር መጎተት እንደማንፈልግ ሁሉ ወደዚህ ጉዳይ መጎተት አንፈልግም፣ ነገር ግን የሆነ ነገር ማድረግ እንዳለብን እናምናለን ሲሉ አክለዋል።
ኢራን ሁልጊዜ በምዕራቡ ዓለም በብዙዎች ዘንድ የቻይና አጋር ተብላ ትጠራለች። ስሟን በክፉ ይነሳል። በእርግጥም በጣም ወዳጃዊ ነበሩ። የቴህራን ጠቅላይ መሪ አሊ ካሚኒ የመጨረሻው የውጭ ሀገር ጉዞ ያደረጉት በ1989 ዓ.ም ወደ ቻይና ቤጂንግ ነበር። እናም ከቻይና፣ ከሩሲያ፣ ከሰሜን ኮሪያ ጋር ያላቸው ግንኙነት እጅና ጓንት ነው። የአንድ ሳንቲም ሁለት ገጽታ ነው ተብሎ ይታሰብላቸዋል። እንዲያውም የዓለሙን አሰላለፍ ይቀይራል ተብሎ የሚታሰበውም የቻይና፣ ሩሲያ፣ የኢራንና የሰሜን ኮሪያ ግንኙነት በአንድ ወገን በአንድ በኩል የመቆም አዝማሚያ ነበር። ዢ ጂንፒንግ በ2016 ቴህራንን ሲጎበኙና ሁለቱ ሀገራት በ2021 እና የ25 ዓመት ስትራቴጂካዊ አጋርነት ሲፈራረሙ በመካከላቸው ያለው አጋርነት የበለጠ ጠንካራ ሆኖ ታይቶም ነበር። ቻይና በ25 ዓመታት ውስጥ $400 ቢሊዮን ወይም 300 ቢሊዮን ፓውንድ በኢራን ኢንቨስት ለማድረግ ቃል ገብታ ነበር። በምትኩ ደግሞ ኢራን የነዳጅ አቅርቦቱን ለመቀጠል ይሁን እንጂ ተንታኞች እንደሚሉት ከዚያ ገንዘብ ውስጥ በጣም ጥቂቱ ብቻ ለኢራናውያን ደርሷል። ነገር ግን ዘይቱ መውጣቱን ቀጥሏል። ቻይና በ2025 ከኢራን በቀን 1.38 ሚሊዮን በርሚል ድፍድፍ ነዳጅ ያስገባች ሲሆን ይህም ከቻይና አጠቃላይ ድፍድፍ ነዳጅ 12% ያሉን ያስመጣች ሲሆን ከነዚህ በርሚሎች ውስጥ በብዙዎቹ መነሻቸውን ለመደበቅ ሲሉ ማሌዥያ ተብለው እንደገና ተፈርጀው እንደነበርም ይነገራል። የኮሎምቢያ ዩኒቨርሲቲ የምርምር ማዕከል በእስያ ከ46 ሚሊዮን በላይ የኢራን ዘይት ተንሳፋፊ ማከማቻ ውስጥ እንደሚገኝና በጉምሩክ ገና ያልጸዳው በቻይና ወደቦች በዳሊያንና በዙሻን ውስጥ እንደሚገኝ የሚገልጽ ሪፖርት አውጥቷል። ይህም የብሔራዊ የኢራን የነዳጅ ኩባንያ ታንኮችን በሊዝ በሚከራይበት ጊዜ ማለት ነው። በሁለቱ ሀገራት መካከል የጦር መሳሪያ ሽያጭም ተከስቷል። ቻይና የቴህራን ጸረ መርከብ ክሩዝ ሚሳይሎችን መሸጥ ክዳለች። ነገር ግን የአሜሪካ የስለላ ድርጅት ሲአይኤ ቤጂንግ የኢራንን የባለስቲክ ሚሳይል ፕሮግራም መሐንዲሶችን በማሰልጠንና አካላትን በማቅረብ እንደምትደግፍም ክሱን ያሰማል። የመብት ተሟጋቾች ኢራን በተቃዋሚዎችና በአገዛዙ ላይ በሚሰነዘሩ ተቺዎች ላይ የምታደርገው የጭካኔ እርምጃ ቤጂንግ ባጋራቸው የቻይና የፊት ለይቶ ማወቂያና የክትትል ቴክኖሎጂ ምክንያት የተቀሰቀሰ ነው ሲሉ ክሳቸውንም አቅርበዋል። በዚህም አለ በዛ ቀኝም ነፈሰ ግራ ባንድም ይሁን በሌላ በቀጥታም ይሁን በተዘዋዋሪ ባንድም ይሁን ባንድ ሺህ ምክንያት የሩሲያ፣ የቻይና፣ የሰሜን ኮሪያና የኢራን መሪዎች እጅና ጓንት ሲበዛም ወዳጆች መሆናቸውን መካድ ግን አይቻልም። ይህ አሁን የተከሰተው ጦርነት እጅግ በጣም ብዙ ነገሮችን ምስቅልቅላቸውን እያወጣ ነው። ቻይና ኢራንን ከሰሜን ኮሪያና ከሩሲያ ጋር እንደ የብጥብጥ ዘንግ አድርገው የሚያጣምሙ የሚፈርጁ የዜና ዘገባዎችን እንኳን አስነስቷል። አራቱም የአሜሪካን መሪ የዓለም ስርዓት ለመቃወም ይፈልጋሉ። ግን እንደ እውነቱ ከሆነ ግንኙነታቸው የግብይት ነበረ። ቻይና ከኢራን ጋር የምትስማማበት ትክክለኛ ርዕዮተ ዓለም ወይም ባህላዊ ምክንያት የለም ይላሉ ፕሮፌሰር ብራውን። የቻይና መከፋፈልና መገዛት ማለት ይቻላል የምትለው ስትራቴጂ አንዳንድ ጊዜ ኢራን ለአሜሪካ የማያቋርጥ ቁጣ ስታሳይ ጥሩ ነበር። ስለዚህ ቻይና ከኢራን ጋር ግንኙነት እንድትመሰረት የምትፈልግበት በአብዛኛው አሉታዊ ምክንያቶች አሉ ብዬ አስባለሁ። ይልቁንም አዎንታዊ ምክንያቶች ናቸው። ይህ ግንኙነት በጣም ደካማ መሰረት ነውና እስከ 1 ነጥብ ድረስ ሰርቷል፣ ግን በጣም ጥልቅ ግንኙነት አልነበረም ይላሉ። ቻይና አጋሮቿን በምዕራቡ ዓለም እንደምታየው አትመለከትም። የጋራ የመከላከያ ስምምነቶች አትፈርም እና አጋሯን ለመረዳት አትቸኩልም። እጅግ በጣም ሲበዛ አስተዋይ ዘገምተኛ ናት። በምትኩ ቤጂንግ ከማንኛውም ግጭት ለመራቅ ትፈልጋለች። የሁልጊዜም ዲፕሎማሲያዊ መንገዷ ዓላማዋና እቅዷ ይህ ነው ይላሉ። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ እጥር መጠን ያለ ዓለም አቀፍ ዜና ትንታኔያችን እዚህ ላይ እናበቃለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። መልካሙ ሚዲያ ታማኝ የመረጃ ምንጭ